የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ያውቃል። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጥ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። እኔ አሁን አረቄ አልወድም። እውነት ኧረ እውነት እኔ እኮ ሰምቻለሁ። ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጡ አንጡ ነው ነበር ማለት። እሺ ከዚያ ጠጓሪያንም ጎደኝ ተቆጣ። በዛ ደረጃ ለልጁ በስልክ በኩል ወደ አይን ለሚገባ ወደ ሀሳባቸው ለሚገባ ሀሳብ የሚጨነቅ አንድ አባት እሸቱ ማለት ነው እንዴት አልኮሆል ወደ ሰውነቷ አእምሮዋንም ሰውነቷንም ሊጎዳ ነገር የሚችል ነገር የምታስገባ የ5 ዓመት ህፃን ልጅን ታግሶ እንዴት ኢንተርቪው ያደርጋት? እንዴት በስርዓቱ ሳይመክራት እሷን፣ ቤተሰቦቿን፣ እሷ ዙሪያ ያሉትን ሰዎች ሳይመክር እንዴት ለብቻዋ ታውቅ? እንግዲህ 21 ዓመት ድረስ አልኮሆል እንዳይጠጡ የሚባልበት ዓለም ላይ ወይ ኢትዮጵያ ውስጥ ማለት ነው የቢራ ማስታወቂያ በህግ ደረጃ በታገደበት ኢትዮጵያ ውስጥ አረቄ እንግዲህ ከ60% እስከ 60% የሚደርስ የአልኮሆል ኮንቴንት ያለው ነው። ያ አይደለም ለ5 ዓመት በታች ላለች ለ5 ዓመት ህፃን ልጅ ለአዋቂም እጅግ በጣም ለጤና ጠንቅ ነው። ያንን ስትጠጣ ህይወቷ ላይ ፈርደው ነው። የት ናቸው በዚህ ጉዳይስ? ይሄንን እንደዚህ ህፃን ልጅ አሁን ይሄ አቢዩዝ ነው ማለት ህፃኗ ምንም የምታውቀው ነገር የለም። ቅድም ተናግሬያለሁ። ህፃኗን በትክክለኛው መንገድ ባለማሳደግ ባለመንከባከብ ቤተሰቦች ሊከሰሱ ይገባቸዋል። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እኔ የልጆች አባት ነኝና የልጆች ነገር ሲነሳ አስተማሪም ይሁን ወይ ደግሞ ከማስተማር ውጪ ያሉ ጉዳዮች ላይ ማለት ትኩረት አደርጋለሁ። እንዴት ነው ይሄ ነገር ልጄን ሊጠቅመኝ ይችላል ወይ? ከዚህ ከህፃን ታሪክ ልማረው የምችለው ለልጄ ላስተላልፈው ወይ ለልጄ ልሰጠው የምችለው ነገር አለ ወይ ብዬ ብዙ የህፃናት ፕሮግራሞችን እከታተላለሁ። ከነዛ መካከል እንግዲህ አንደኛው ድንቅ ልጆች ነው። በአንድ ወቅት በተለይ የመጀመሪያ ልጅ አሁን 8 ዓመቷ ነው። በቃ ይሄ ድንቅ ልጆች ፕሮግራም የማሳቅም እንትን ስላለው አማርኛም እንዲያስተምራት ብለን አብረን ተቀምጠን የምናየው ፕሮግራም ነበር። ከሆነ እንግዲህ ዶንክ ቲዩብ ላይ እሸቱ ይሄንን ድንቅ ልጆች ብሎ ፕሮግራም ለ1-2 ዓመታት በተከታታይ አቅርቦ ከዛ በኋላ ይሄን ፕሮግራም ማሳደግ አለብኝ ብሎ እጹብ ድንቅ ልጆች ብሎ ለየት ያሉ በቃ የልጆችን ማቅረብ አለብኝ ብሎ ደግሞ ጊዜ እየወሰደ የተወሰኑ ፕሮግራሞችን ሰርቷል። ነገር ግን ከሞላ ጎደል ይሄ ድንቅ ልጆች ፕሮግራም በሬጉላርሊ መተላለፍ ካቆመ ዘግይቷል። አሁን ግን ከሰሞኑ በዚህ ወር በቶሎ እንደ በፊቱ መውጣት ጀምሯል ድንቅ ልጆች ፕሮግራምና ያ ጥሩ ነው፣ ደስ ይላል። እኔ እሸቱን በጣም ከሚወዱ ከሚያደንቁ ሰዎች መካከል አንዱ ነኝ። እሸቱ በዚህ በዩቲዩብ ቻናሉ ወይ በስብዕናው ወይ በሃይማኖቱ ወይ በሰብአዊነቱ በኮሜዲያንነቱ ለሀገር ለሚዲያው ብዙ ነገሮች አበርክቷል። እንደ እሸቱ ብዙ ተጽዕኖ ፈጣሪ ኮንቴንት ክሬተርስ አሉ ብዬ አላምንም። ከነዛ መካከል አንዱ እሸቱን ይሄን ፕሮግራም ስሰራ ይሄንን ስፔሲፊካሊ አሁን እያነሳ ነው ያለውን ቪዲዮ ለምን እንደተሰራ ሊተላለፍ የተፈለገው መልእክት ምን እንደሆነ ስላልገባኝ ነው ይሄን ቪዲዮ የምሰራው። እና ይሄን ቪዲዮ ሰራ ታዲያ ራሱ ከእሸቱ ከሰራቸው ቪዲዮዎች ጋር ራሱ ካለው ንግግር ጋር እንደዚሁም ደግሞ እዚህ ላይ ካስተላለፋቸው መልእክቶች ጋር ተነስቼ ነው የሚሆነውና እስቲ በክፍት ሆነን በንጹህ ልቦና ፕሮግራሙን እያየን ከዛ የኔንም ሐሳብ አጋራችኋለሁ። እናንተም ደግሞ የእናንተን ሐሳብ እንድታጋሩኝ ይሄ ነገር ትክክል ነው መውጣት ነበረበት ወይ? ትክክል ነው ወይ? እቺ ልጅ በዚህ ደረጃ 5 ዓመት ህፃን ልጅ ምንም ማታውቅ 5 ዓመት ህፃን ልጅ በዚህ ደረጃ የቪዲዮ ማድመቂያ መሆን ነበረባት ወይ? ያስተላለፈችው መልእክት የትኛው አዘነበለ? 2 አይነት መልእክት ነው ያስተላለፈችው እቺ ልጅ እና መጀመሪያ ላይ ሜቢ ከ6 ወር በፊት አካባቢ እኔም ይሄ እዚህ ላይ ፕሮግራም ሰርቼ ነበርና እሸቱ አንድ ኔትወርክ ፖድካስት የሚባል ላይ ቀርቦ የተናገረውን ንግግሮች ወይ ከልጆች አስተዳደግ ጋር ያሉ ነገሮችን የተናገረውን ተንተርሼ የሰራሁት አንድ ቪዲዮ ነበርና አንዳንዱ ማለት የሆነ በገና መደረድር ሞግዚት ታስፈልጋለች ለነሱ ስልጠና እየሰጠሁ ነው ምናምን የሚሉ ነገሮች ተናግሮ ነበርና እዛ ጋር ሪያሊስቲክ ነው ወይ? እንደገና ስለጀመረው የህፃናት ፕሮግራም ከነሱ ጋር የተያያዘ እና እዛ ላይ ካላቸው አንዳንድ ነገሮች ተነስተን
እሸቱ ስለ ልጅ አስተዳደግ ያለውን እሳቤ ከራሱ አንደበት እንስማ። ስለ ልጅ አስተዳደግ ካነሳን አንድ ነገር ልንገር፣ አዲስ ነገር ለተመልካችም የሚጠቅም ልጅ አለ አይደል? ለአንተም የሚሆን እየለፋውበት ያለ ስራ አለው። በቃ እያደርኩም ቀንም ምንም ብዙ ብርም እየወጣበት ያለ ስራ ነው። ልጅ አስተዳደግ ላይ ትንሽ የተንሸዋረረ ነገር እንዳለ ስልጠና 3 ስለ አእምሮ አሰራር እየደነገጥኩ መጣሁ እኔ ራሴ ማለት ነው። እኛ ባደግንበት ዘመን አንድ የቴሌቪዥን ጣቢያ ነው ጎረቤት ለምንን የምናየው እሑድ ቀን፣ እሱም አባባ ተስፋዬ ነው። ስለዚህ እኔ እናንተ ኖርማል ብንሆን እንዳይገርምን፣ የእኛ ልጆች ግን ኖርማል ቢሆኑ ይግረምን። 24 ሰዓት አክሰስ አላቸው የስልክ የህፃናት የዩቲዩብ ቪዲዮዎች አሉ። የህፃናት የዩቲዩብ ቪዲዮዎች ካየ ህፃናት ዩቲዩበሮች አሉ ባይዘው በመኪና በምን የሚጫወቱ ቪዲዮ የሚሰሩ ለህፃናት ቀይ ደማቅ ሰማያዊ ምናምን ነው ቀለማቸው፣ ጸጉራቸው ተቀብቶ ቶሎ የሚቀያየሩት ትዕይንቱ ልጅ ቀዥቃዣ ነው የሚሆነው። ሃይፐር የህፃናት ቪዲዮ እየተባሉ የሚከፈቱት ቪዲዮዎች በጣም አደገኛ ናቸው። በዛ ላይ ሙዚቃ አላቸው። ሙዚቃ ጊታር፣ ድራም ምናምን አላቸው እና ሙዚቃው ኖርማል አኒሜሽን ሆኖ እየደነሱ ምናምን ስለሆነ ሙዚቃው በደንብ እየገባላቸው ነው ልጆቻችን። እስከ 2 ዓመት ነው 80% ባህሪም ልማድም ጠባይም የሚጻፍበት። ስለዚህ ልጄ እስከ 2 ዓመቱ ሙዚቃ በደንብ ተጽፎበት ካደገ ዩኒቨርሲቲ ሲገባ ለምን ኦቨር ወጣ ማለት አልችልም። ለምን ሃይስኩል ስትገባ ሬፓሪ ጀመርክ ማለት አልችልም። ለምን እኔ ነኝ የከተትኩበት። እንዴት ነው ታዲያ ይትባረክ ከዚህ ነፃ ሆኖ የሚያድገው? ይትባረክን የምፈልገው ነገር ልጻፍበት፣ ቢያንስ በዚህ 2 ዓመት እኔ የምፈልገው ልጻፍበት በሚል ከወሰድናቸው ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ የሚያውቀው እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩኝ። አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው። ዋው አልኩኝ። ማለት አልተጻፈም ገባ ቲፍ ነገር እንዳይሰማ እንዳይጻፍ እኔ የምጠነቀቀውን ተጠንቅቄያለሁ። አሁን አንዳንድ ሰው ይሄን ሲሰማኝ ማለት ነው አይሽ ያካበድሽ ነው አሁን ልትለኝ ትችላለህ አንተ ራስህ። ስለዚህ 2 ዓመት ኔጌቲቭውን ነገሩ አይምሮ ውስጥ እንዳይገባ መጠንቀቅ የአባትነት ግዴታዬ ነው። ቅንጦት አይደለም፣ ሌክዠሪ አይደለም፣ ወይም መራቀቅ አይደለም። በጣም ብዙ ብር ከፍለን ወሊያድ 21 ሙዚቃ መዝሙር አሰራን የህፃናት ማለት ነው። ራሴ እየዘመርኩ ግጥም ቀይሬ አሁን ይሄ የህፃናት ሆኖ የተመታ ግጥም አለ ታውቃለህ። ልጄ ቢያውቅ የምፈልገውን ማለት ነው ይትባረክ እንዲማርልኝ የምፈልገውን በጣም የሚገርሙ ቪዲዮዎች ዓለማዊም መንፈሳዊ ቃላት ደግሞ እኔ ኦርቶዶክስ ስለሆንኩኝ ልጄ ስላሴ ብሎ አፉ እንዲፈታ እፈልጋለሁ። ማርያምን እንዲያቅልኝ እፈልጋለሁ ገና እስከ 2 ዓመቱ። ስለዚህ ለብቻ መንፈሳዊ ቃላት የሚያስተምር ቪዲዮ፣ ዓለማዊ ቃላት የሚያስተምር ቪዲዮ ኢትዮጵያዊ በሆነ ስነ ልቦና በጠበቀ መልኩ እያዘጋጀን እና ለልጅህ እንግዲህ ጋብዣለሁ ሲለቀቅ። ታዲያ ይህ ነው ማለት እንግዲህ እኔ የምከተለው መወደው ለብዙ ሰዎች ሪኮመንድ ማድረገው እሸቱ ይሄኛው እሸቱ ነው። ይሄኛው ለልጆች አስተዳደግ ትልቅ ክብር ያለው ለልጆች ስነ ልቦና መማር ያለባቸውን ነገር ሃይማኖቱም ይሁን ዓለማዊ ነገር ላይ ትኩረት የሚሰጠውን እሸቱ ነው እኔ ማከብረውና መወደው የምከታተለውም እሸቱ ማለት። ይሄ ግን ዛሬ እንግዲህ የማሳያችሁ ቪዲዮ ትንሽ ግር ያስባለኝ አንድ ቪዲዮ ነው። ይሄ ቪዲዮ አንዴ የተወሰነች ቅንጫቢ አይተን እንመለስ። የዛሬ እንግዳችን እኔ አሁን አረቄ አልወድም፣ ጠላቸውን የምጠጣው ደመቄ አውቀዋለሁ። ታውቂያታለሽ? አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። ህፃን ኤልዳና ባዩ እኔ አሁን አረቄ አልወድም። እውነት ኧረ እውነት እኔ እኮ ሰምቻለሁ። ማርያም ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጡ አምጡ ነው ነበር የምልህ። እሺ ከዚያ ጨጓራዬንም ጎዳኝ ተቆጣ። በጊዜ ነው ያቆምሽው አንቺ? አወጣላቸውን የምጠጣው። አሁን ይሄ 21 ደቂቃ የሚፈጅ ቪዲዮ ነው። 21 ደቂቃ ነው ቪዲዮ የተሰራው። ይሄ ቪዲዮ እንግዲህ ሲወጣ መጀመሪያ ላይ ከታይትሎቹ ጀምሮ ተምብኔሎቹ ተቀያይረዋል። እንግዲህ ከ2 ቀን በፊት ነው የወጣው። በአሁኑ ሰዓት ወደ 418,000 ሰው አይቶታል። እና በአሁኑ ሰዓት ያለው ተምብኔል የሚለው ምንድን ነው? ጠላውን ምታቆሚ ከሆነ እሸልምሻለሁ የሚል እንትን አለው። ድንቅ ልጆች አረቄ እጠላለሁ፣ ከእናትሽ ጋር እነጋገራለሁ። አስደናቂዋ ህፃን ኤልዳና ያቀረበችው የሰላም ጥሪ በሚል ነው የቀረበው። ይሄ 21 ደቂቃ የፈጀው ቪዲዮ ማለት ነው። እዚህ ቪዲዮ ላይ ያቀረበችውን የሰላም ጥሪ እንመልከት። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። ይቅርብህ።
ቀረበ የተባለው የሰላም ጥሪ እንዳያችሁት ነው። ሜይ ቢ ከ10 ሰከንድ በላይ የሚፈጅ አይደለም። በኋላ ላይ ራሱ አብራርቶ ደግሞ እሸቱ በተለየ መልክ የአፄ ምኒልክና የእቴጌ ጣይቱን የአድዋን ጦርነት ጊዜ ታሪክ አንስቶ የጦርነት አስፈላጊ እንዳልሆነና የተለያዩ ይቅር ባይነት እንደዚህ ምሳሌዎችን ያቀርባል። አሁን ታዲያ እዚህ ፕሮግራም ላይ ሙሉ ለሙሉ ልጅቷ የአረቄ የጠላና የቡና ሱሰኛ የሆነች የ5 ዓመት ህፃን ልጅ ነው የቀረበች። አሁን ህፃኗ እዚህ ላይ ምንም የምታውቀው ነገር የለም። እጅግ በጣም ምስኪን፣ የምትናገረውን የማታቅ፣ የምትሰራውን የማታቅ ህፃን ነች። እቺ ልጅ በተቻለ መጠን መጠበቅ አለባት። እዚህ ውስጥ ምንም አይነት ጥፋት የሌለባት ምስኪን ልጅ ነች። አሁን ስለ ድንቅ ልጆች ስናነሳ አንዳንድ የሚረሱ ወይ ደግሞ ማስተዋል ያለብን ነገሮች ምንድናቸው መሰላችሁ? ሀሳቡ የተወሰደው ሊትል ቢግ ሻትስ የሚባል አንድ በጣም ታዋቂ ሾው አለ። በተለያዩ ሀገሮች ይቀርባል። አሜሪካን፣ እንግሊዝ ውስጥ ይቀርባል። ይሄ ሊትል ቢግ ሻትስ ላይ የሚቀርቡ ልጆች እንዳሉ እጅግ በጣም የተለየ ስጦታ ያላቸው ናቸው። አንዳንዶቹ እንደዚህ በጂምናስቲክስ በእሷ እድሜ ያልተሰሩ ስራዎች፣ አንዳንዶች ቬንትሪሎኩዊስት ይላል እዚህ ጋር 7 ቋንቋ የምትናገር የ4 ዓመት ህፃን ልጅ ወይ ደግሞ የእንግሊዝኛ ቃላቶችን ሙሉ ስፔሊንጋቸውን ዲክሽነሪ ላይ ያሉትን ሁሉ የሚያውቅ አንድ ህፃን ልጅ። ልጆቹ ተሰጥኦአቸው በጣም የተለያየ ነው። ማለት ዓለም ላይ በጣም ትልቅ የሚባል ተሰጥኦ ያላቸው ህፃናቶች ነው የሚቀርቡበት። የድንቅ ልጆች ላይ ግን ካያችሁ ሁሉም ንግግር ነው የሚችሉት። ወይ የሚያስቅ ወይ የሚያስገርም፣ አንዳንድ ጊዜም ሊያናድ ይችላል። ከህፃን አንደበት መውጣት የለባቸውም ተብሎ በዛ ላይም ብዙ ቪዲዮ ተሰርቶበታል እሸቱ ላይ እና የወጡ እንትኖች ናቸውና ይሄ መታወቅ አለበት። እስካሁን እኔ ድንቅ ልጆች ላይ ቀርበው ወይ ደግሞ ድንቅ ልጆች ላይ ቀርቦ ከዛ በኋላ ህይወቱ ተለውጦ በዛ ችሎታው በዛ ድንቅ ባስባለው ችሎታው የተለወጠ ህፃን ልጅ አላስታውስም። እንደውም ብዙዎቹ ሌላ ቻናሎች መጠቀሚያ ወይ የተለያዩ የማስታወቂያ ድርጅቶች መጠቀሚያ ሲሆኑ ነው ያየ ነው። ለዚህ ደግሞ አንደኛ ልንጠቅሰው የምንችለው ልጅ መስዑድ ነው። እሸቱ እንግዲህ 3.1 ሚሊዮን ተከታዮች አሉት። ከ2000 በላይ ቪዲዮዎች አሉት ቻናሉ ላይ እና ለሱ ቻናሉ ትልቁን ገቢ የሚያስገኝለት ብዙ እይታ የሚያስገኝለት ይሄ ድንቅ ልጆች የተባለው ፕሮግራሙ ነው እና መስዑድ ቢያንስ 3 ወይ 4 እሱ ላይ ቀርቧል እና 3ም 4ም ሲቀርብ በትንሹ ወደ 4 ሚሊዮን የሚጠጋ ነው። ከዛ በላይ ቪዎች ያስገኘ ህፃን ነው እና ለእሸቱ ድንቅ ልጆች የሚለው ፕሮግራሙ ለሱ በቃ ዋናው ካሽካው ይሉት ገንዘብ የሚገኝበት ወይ ደግሞ እሸቱ ጋር ገንዘብ ማግኛ ምንጬ ምንድን ነው ሲባል ለእሸቱ ዶንኪ ቲዩብ ላይ ትልቁ ዋናው ድንቅ ልጆች ነው። ያ ሆኖ ሳለ እንግዲህ ይሄኛው አሁን የቀረበው ፕሮግራም ጠላ የምትጠጣው አረቄ ትጠጣ የነበረችው እንደዚሁም ቡና የምትጠጣው ህፃን ልጅ እኔ አሁን የኔን ህፃን ልጅ የኔን 8 ዓመት ህፃን ልጅ ነው የ5 ዓመት ሌላ ህፃን ልጅ አለኝ 3 ዓመት ህፃን ልጅ አለኝ። እነሱን ለማሳየት ብከፍተው እነሱ ምንድነው የሚማሩት ከዚህ? አሁን እሸቱ ከዚህ ሰላም ጥሪውን አጉልቶ አውጥቶታል። እንደነገርኳችሁ ከ21 ደቂቃ ውስጥ የሰላም ጥሪው 10 ሰከንድ ግፋቢል 30 ሰከንድ የሚሞላ አይደለም። በራሱ በቃሉ ግን የሚናገረው አለ። ግን ልጅቷ አቀረበችው የተባለው ማለት ነው። ልጅቷ በቃሏ ያቀረበችው አትምጣ፣ ምንም የለም ተኩስ ብቻ ነው ያለው ስትለው ነው የሚሰማው እና እሱን አጉልቶ ለማውጣት የፈለገው ነገር አለ እና በተለያየ ዓለማት እንደዚህ አይነት ለምሳሌ ሱስ ላይ ያሉ ህፃናት ይቀርባሉ። በተለያየ ዓለማት ፕሮግራም ይሰራባቸዋል። ሲሰራባቸው ታዲያ አሁን ለምሳሌ በቀላሉ ዝም ብዬ ሰርች አድርጌ አልኮሆሊክ ቺልድረን ወይ ደግሞ ለየት ያለ ነገር ያላቸው ብዬ ስፈልግ ከ1 ዓመት በፊት አንድ የተሰራ ዘጋቢ ነገር ነበር። ይሄ ዘጋቢ ፊልም ነበር። 13 ዓመት ልጅ ሆኖ አንድ ጠርሙስ ሙሉ ቮድካ በየቀኑ የሚጠጣ ልጅ ስለሱ የተሰራ እንትን ነበር። እንደዚሁም የተለያዩ ይሰራሉ። እነሱ ግን ሲሰሩ በምን አይነት መልክ ነው የሚሰሩት? በአስተማሪነት መልክ፣ በዶክመንተሪ መልክ። ከዛ ውስጣቸው ደግሞ ህፃናት ስነልቦና፣ የጤና፣ የማህበረሰብ ስነልቦና እንደዚሁም የቤተሰብ ስነልቦና ላይ እውቀት ያላቸው ምሁሮች፣ ባለሙያዎች ቀርበው ማብራሪያ የሚሰጡበት ትምህርት የሚሰጡበት ፕሮግራም ነው የሚሆነው። እሸቱ እንደሰራው እንግዲህ እንደዚህ ሙሉ ለሙሉ በሳቅ የሚታለፍ አይደለም። ልጅቷ ጠላ ጠጣለሁ ስትል የሚሳቅበት፣ ቡና ጠጣለሁ ስትል የሚሳቅበት፣ አረቄ ጠጣ ነበር ስትል የሚሳቅበት፣ አረቄ ግም ነው ስትል የሚሳቅበት እንደዚህ አይነት ፕሮግራም አይደለም የሚሰራው።
በአስተማሪነት ነው የሚሰራው። አሁን እሸቱ አስተማሪ ይሆናል ወይ? የዚች ልጅ ታሪክ እንደዚህ ማድረግ የለባትም። ወላጆቿን አምጥቶ አስቀምጦ ለምንድን ነው ልጃችሁ ጠላ የምትጠጣው? እናንተ የት ናችሁ? ልጃችሁ ጠላ ስጠጣ እናንተ ምን ታረጋላችሁ? ልጃችሁ ቡና ስጠጣ እናንተ ምን እያረጋችሁ ነው? ልጃችሁ አረቄ ስጠጣ፣ አረቄ እንግዲህ ከ60% እስከ 60% የሚደርስ የአልኮሆል ኮንቴንት ያለው ነው። ያ አይደለም ለ5 ዓመት በታች ላለች ህፃን፣ ለ5 ዓመት ህፃን ልጅ ለአዋቂም እጅግ በጣም ለጤና ጠንቅ ነው። ያንን ስጠጣ ህይወቷ ላይ ፈርደው ነው። የት ናቸው በዚህ ጉዳይስ? ይሄንን እንደዚህ ህፃን ልጅ አሁን ይሄ አቢዩዝ ነው ማለት ህፃኗ ምንም የምታውቀው ነገር የለም። ቅድም ተናግሬያለሁ። ህፃኗን በትክክለኛው መንገድ ባለማሳደግ ባለመንከባከብ ቤተሰቦች ሊከሰሱ ይገባቸዋል። እሸቱ የመጀመሪያው ነገር ማድረግ የነበረበት ይሄን ፕሮግራም ከመስራቱ በፊት ወይ ደግሞ ይሄ ጥቆማ ከመጣለት ይሄን ጥቆማ ቀጥታ ለሚመለከተው አካል ነው የሚያቀርበው። ወይ ደግሞ አስተማሪ ነው ብሎ ካሰበ ደግሞ ቁጭ አድርጎ ማፋጠጥ ነው። ልጃችሁ ይሄን ስታደርግ እናንተ ምረው የምትሰሩት ጠላ የምትጠጣ ልጅ ጠላም ቢሆን ከቢራ በላይ ሊሆን ይችላል። አሁን ቤት ውስጥ ነው የሚጠመቀው። ስለዚህ አልኮል ኮንቴንቱ ብዙ ጊዜ አይታወቅም። ስለዚህ ከቢራ ከፍ ያለም አልኮል ኮንቴንት አለው። በቃ ትንሽም ቢሆን አልኮል ኮንቴንት ለልጅ አይሰጥም። በቃ እንግዲህ 21 ዓመት ድረስ አልኮል እንዳይጠጡ የሚባልበት ዓለም ላይ ወይ ኢትዮጵያ ውስጥ ማለት ነው የቢራ ማስታወቂያ በህግ ደረጃ በታገደበት ኢትዮጵያ ውስጥ አልኮሆል እጠጣለሁ የመጠጥ የአልኮሆል ሱስ አለባት የተባለች አንድ የ5 ዓመት ህፃን ልጅ ማቅረብ እንደ ፕሮግራም እንዴት ነው ሊያልፍ የቻለው? አሁን ስለ እሸቱ ዶንኪ ቲዩብ ስለሚሰሩ ፕሮግራሞች ራሱ በራሱ አንደበት ብዙ ብሏል እሸቱ። እና ከዛ ከማስታውሳቸው ነገሮች መካከል አንድ ወቅት ላይ ምን ሲል ነበር? እነዚህ ድንቅ ልጆች ወይ ጹብ ድንቅ ልጆች ለምትጠቁሙ ሰዎች ገንዘብ ይሰጣል። እስከ 10,000 በል እስከ 25,000 እንደዛ አይነት ብር ይሰጣል። ጠቁመው ቀረጻ ተካሂዶ ሾው በቃ ሊቀርብ የሚችል ፕሮግራም ከተሰራበት ለጠቆመ ሰው ይሰጣል ማለት ነው። እንደኔ አሁን እየተደረገ ባለው አካሄድ ማለት ነው ሰዎችን ልጅ ቤተሰቧ ወይ አጎቷ ወይ እናቷ ወይ አባቷ ከጠቆሟት መጠጥ የምትጠጣ ልጅ አለችን፣ ቡና የምትጠጣ ልጅ አለችን፣ እስቲ አቅርባት እሸቱ ተብሎ ነው ወይ የተላከለት። ከዛ በኋላ እነሱም ከተላከ በኋላ እሸቱ ያንን አይቶ ይሄን ነገር ብንቀርጸው ጥሩ ነው ብሎ አስቦበታል ወይ? ካሰበበትም በኋላ ልጅቷን ጠርቶ ካያት በኋላ እንደምትጠጣ አረቄ ትጠጣ ነበረ፣ ከዛ ጠላ ትጠጣለች፣ ቡና ትጠጣለች፣ እነዚህን ነገሮች ሁሉ ካረጋገጠ በኋላ ይሄ ነገር ለፕሮግራም መቅረብ ይችላል። ግን ለፕሮግራም ስናቀርበው በምን እናቀርበው? ምክንያቱም ፕሮግራም ሲሰራ የሚሰሩ ብዙ ከኋላ ማለት ያው ሰው ማያውቃቸው ካለቀ በኋላ ሲወጣ እኛ የሆነ ፍሪ ፍሎ የሚመስለን ነገር ግን ታቅዶባቸው የሚሰሩ ነገሮች አሉ። ይሄን ነገር ከጦርነቱ ጋር በቃ እንትናለች ጥሪ ያቀረበች ጦርነት እንዳይሆን የሚለውን እንክተትበትና ከዛ ደግሞ አስቂኙን ነገር እንዳለ የጠላውና ያረቄውን እንልቀቀው የቡናውን ተብሎ ነው የቀረበው። አሁን ከዛስ በኋላ ከተቀረጸስ በኋላ ይሄንን ገንዘብ የተሰጠው ሰው አለ ወይ? አሁን እነዚህ ነገሮች የአልኮል ሱሷን የልጅቷን አልኮል ሱስ በሳቅ እና በጭብጨባ አጽድቀው መጨረሻ ላይ ደግሞ ማቆም አለብሽ ይላታል። ስለጠላው ነው የሚያወራት። ቡና በጣም ካፊን በጣም ትልቅ የሆነ የህፃን ልጅን እድገት ሊያቀጭጭ የሚችል የአእምሮን እድገት ሊያቀጭጭ የሚችል የአእምሮን ጤናን የሰውነት ጤናን ሊያቀጭጭ የሚችል ነገር ነው። ለልጅ የሚመከር አይደለም። ስለ ቡናው አንድም ሲያወራት አናይም። ነገር ግን እሺ እንለፈውና ስለ ጠላው በቃ ታቆሚያለሽ ወይ በሚቀጥለው ስመጪ ታቆሚያለሽ አይደል ይላታል። እና ገፍቶ ሳይሆን ወይ ቤተሰቧን ጠይቆ ሳይሆን እሷም አትቀበለውም እኮ። ለምን ትቀበለው? አሁን እሷ ስትቀበለው አናይም። ማትቀበልበት ምክንያት ምን ይመስላችኋል? ያ ሁሉ እኮ ሰው እየሳቀላት ነው፣ እያጨበጨበላት ነው። ትክክለኛ ነገር ነው፣ እየተጨበጨበ ነው፣ እየተሳቀ ነው። በዛ መካከል እንዴት ብላ ነው እሷ እተዋለሁ የምትለው? ለ5 ዓመት ልጅ አፕሩቫል ነው አይደል? ለህፃን ልጅ ጭብጨባ፣ ሳቅ አፕሩቫል ነው። እያጸደቃችሁላት ነው። ስለዚህ እያጸደቃችሁላት አንተም ተይ ልትላት አችልም። ወይ ደግሞ ይሄን ያህል ሚሊዮን ከገባ ትተዋለች ገንዘብ እንሻልማለን ልንል አንችልም። ይሄ አይደለም። በዚህ ብራይብ የሚደረግ ነገር አይደለም። ሱስ የሚታከም ነገር ነው። በስጦታ አይደለም ሱስን አቁም የሚባለው። ቤተሰቦቿን ተጠያቂ በማድረግ ነው የሚጀምረው ይሄ ፕሮግራም፣ ይሄ ኃላፊነት ማለት ነው። ቤተሰቦቿን ኃላፊነት ተጠያቂ በማድረግ ኃላፊነት እንዲወስዱ ይደረጋል። አስፈላጊ ከሆነ ደግሞ የመንግስት አካልም ኢንቮልቭ እንዲያደርግ የህፃናትን መብት የሚከላከል እንግዲህ በመንግስት ውስጥ ያለ አንድ መስሪያ ቤት ይኖራል። ያ መጥቶ ማለት ነው
በትክክለኛ ኢንቫይሮንመንት ውስጥ እያደገች ካልሆነች እቺ ልጅ መወሰድ ካለባት ትወሰዳለች። ቤተሰቦቿ ላይ ደግሞ ቀጣትም ካለባቸው ይቀጣሉ። እና እጅግ በጣም የሚያስደነግጥ ነው ለእኔ። የሆነ መልሱ ምንድን ነው? መልእክቱን እየጠበቅኩኝ ነው ያለቀው ይሄ ቪዲዮ። መልእክቱን እየጠበቅኩ በቃ በሳቅና በጭብጨባ ልጅቷ ያልተገባ ህፃኗ በቃ የሆነ ለምትናገረው እያንዳንዷ ነገር በማያስቀውም በሚያስቀውም ጭብጨባና ሳቅ በተሞላበት ሁኔታ ነው ያለቀው። ከእሸቱም ያገኘነው አንድ ስለ አልኮሆል የተነገረ አንድም ነገር የለም። እና እንደነገርኳችሁ ርዕሱ ተቀይሯል። ከአንድም ሁለቴ ወይ ሶስቴም ሊሆን ይችላል። ያንን የተከታተላችሁ ታውቃላችሁ። እና ያ የሆነበትን ምክንያት የሆነ ጥርጣሬ ያለው ማለት ነው። አሁን እሸቱ ይሄ ቪዲዮ ተሰርቶ ካለቀ በኋላ እያንዳንዷ እንትን ላይ እጁ እንዳለበት እንደዚሁ ኢንተርቪው ሲሰጥ ሰምተነዋል። ከታይትሉ ጀምሮ ተምብኔሉ የሚሰራበትን መንገድ፣ ቪዲዮ ኤዲት የሚደረጉበትን መንገዶች፣ የኤዲቲንግ ስልጠና ይሰጣል እሸቱና እነዛን ሁሉንም ነገር በደንብ አድርጎ ነው የሚያውቀው። ስለዚህ እሸቱ እጁ አለበት እያንዳንዷን ነገር ላይ እጁ ባለበት ሁኔታ ነው እንግዲህ አሁን አፕሩቭ አድርጎ ሳይን ኦፍ ሳይደረግ የሚወጣ የለም። አይቼው ሙሉ ለሙሉ አረጋግጬ ድጋሚ መሰራት ካለበት የሚሰራ ምልበት ጊዜ አለ ሲለም ሰምተነዋል። እና ስለዚህ ርዕሱም ተምብኔሉም ሲቀያየር ካየን ኦኬ ከሰራው ካለፈ በኋላ አሁንም ጥርጣሬ እንዳለ ሰው ላይ ያነሳው የሆነ ጥያቄዎች ሲጠየቅ እሸቱ ኦኬ የፈጠረበት ነገር አለ ማለት ነው። አሁን እሱ ከተናገረው ቅድም ካቀረብኩላችሁ ጋር እንግዲህ ልጄ በሃይማኖት በስነ ምግባር ታንጸው ልጄ ታንጾ እንዲያድግ ስለምፈልግ ዶንኪ ቲዩብ የህፃናትን ሾው ዶንኪ ኪድስ እንደፈጠረ ተናግሯል። እና አሁን በዛ ደረጃ ለልጁ በስልክ በኩል ወደ አይን ለሚገባ ወደ ሀሳባቸው ለሚገባ ሀሳብ የሚጨነቅ አንድ አባት እሸቱ ማለት ነው እንዴት አልኮሆል ወደ ሰውነቷ አእምሮዋንም ሰውነቷንም ሊጎዳ ነገር የሚችል ነገር የምታስገባ የ5 ዓመት ህፃን ልጅን ታግሶ እንዴት ኢንተርቪው አረጋት? እንዴት በስርዓቱ ሳይመክራት እሷን፣ ቤተሰቦቿን፣ እሷ ዙሪያ ያሉትን ሰዎች ሳይመክር እንዴት ለብቻዋ አሁን የሚጠጣ ህፃን የለም እያልኩ አይደለም፣ ይኖራሉ አሁን ማናያቸው። ሚዲያ ላይ ግን ስናቀርባቸው መሳቂያ ወይ ደግሞ መሳለቂያ ወይ ደግሞ እንደዚህ ጉዳዩ የቀልድና የጨዋታ ነው ብለን አይደለም ማቅረብ ያለብን፣ ማስተማሪያ ብለን ነው የምናቀርበው። ከዛ ትምህርት ነው መስጠት ያለብን። ትምህርት ማለት ትምህርት እንዲወስድ ስለምንፈልግ ወላጆች እንዴ ጠላ ችግር የለውም ቅራሪ ብትጠጣ ሊባል ይችላል። እኔ በተለያየ አጋጣሚ ያየናቸው ጉዳዮች አሉ። በቃ ሲጠጡ ወይ ሲጋራ የሚያጨሱ ወይ ጎዳና ላይ ወጥተው ማስቲሽ የሚስቡ ህፃናት ምናይባት ሀገር ነች። ይሄ የሚካድ አይደለም። ነገር ግን ያንን አምጥተን ማለት ነው ያንን አምጥተን ሚዲያ ላይ ግን ስናቀርበው የሳቅ ስላቅ ጉዳይ ሆኖ አይደለም። እጅግ ትልቅ ችግር እንደሆነ ነው መቅረብ ያለበት። ሊያስተምራት ሳይሆን ሊጋብዛትም ሲሞክር ነው አይደለም እናየው። ሊጋብዛት ይሞክራል። እንግዲህ ውሰጂ እንደው ጠላ አለ አንድ ጣሳ እስቲ ያምጡላት እንደው ካላስቸገርኩ ስትል ይታያል። እንግዲህ የምወደውን እሸቱ የምወደውን ዶንኪ ቲዩብ ላይ የሚቀርብ አንድ ትልቅ ቆንጆ ፕሮግራም ከህፃን ልጆቼ ጋር ቁጭ ብዬ የማየው ፕሮግራም ቦታው ላይ አላገኘሁትም። ለዛ ነው ይህን ቪዲዮ መሰራበት ዋናው ምክንያት። እንዳልኳችሁ ከዚች ህፃን ኤልዳና ልጆቼ ምንድን ነው የሚማሩት ብዬ ስጠይቅ ምንም ነገር አይማሩ። ችግር ውስጥ ያለች ህፃን ልጅ ነች። በኔግሌክት የተደረገች ችላ የተባለች የፈለገችውን የጠየቀችውን ሁሉ የሚሰጧት ቤተሰብ ያላት ህፃን ልጅ ነች። የጠየቀችውና የፈለገችውን ስንል ለእሷ የሚጎዳትን ማይጠቅማትን ነገር ሳይቀር የሚሰጡ ቤተሰቦች የሚያሳድጓት ህፃን ልጅ የተበደለች ህፃን ልጅ ነው ያየሁት። እዚህ ጋር በኤልዳና ውስጥ ያየሁት የሆነ ባልሆነ መንገድ እያሳደጉ ያሉ ቤተሰቦች ጤናዋን፣ የአእምሮ ጤናዋን፣ የሰውነት ጤናዋን እየበከሉ እያሳደጉ ያሉ ቤተሰቦች ነው የታዩኝ። ስለዚህ ይሄ ለአስተማሪነት ሊቀርብ የሚችል ፕሮግራም አይደለም። በአስቂኝም ፕሮግራም አዝናኝም ፕሮግራም አይደለም እና በዚህ ፕሮግራም ላይ የቤተሰቦቿ ኃላፊነት አለባቸው። እሸቱ እንደ ሚዲያው ኃላፊነት አለበት። ከዛም ባለፈ ደግሞ በዚህ ፕሮግራም ላይ እንግዲህ በስፖንሰር አድርገው ይህን ፕሮግራም የሚያስተላልፉ ፕሮግራሞች አሉ። አሁን እናንተ ስፖንሰሮች የእናንተ ስም የስፖንሰሮች ስም የመጠጥ ሱስ ካለባት ህፃን ልጅ ጋር ስማችሁ አንድ ላይ ሲነሳ ጥሩ ነው ወይ ወይስ እይታው ብቻ በቂ ነው ብላችሁ ነው ወይ የምታስቡት? ሞራል የሚባል ነገር አለ ወይ?
ብዬ እነሱንም መጠየቅ እፈልጋለሁ። እንዳልኳችሁ እዚህ ፕሮግራም ላይ ምንም አይነት ጠንካራ የሚባል ወቀሳ የለም። ከእሸቱ በኩል ወደ ልጅቷ የሄደ ጠንካራ የሆነ ወቀሳ፣ እሷንም እንደው ሕፃን ነች ብዙም ልትሰማው አትችልም፣ መስማትም ያለባቸው ወላጆቿ ናቸው ከተባለም ወላጅ እናቷን ወይ አባቷን መድረክ ላይ አምጥቶ ወቀሳ፣ አስተማሪ መልእክት የተላለፈ ነገር የለም። አሁን ያ በሌለበት ሁኔታ ይሄ ኢንቴንሽኑ ምን እንደሆነ አልገባኝ፣ ሊተላለፍ የተፈለገው መልእክት ምን እንደሆነ አልገባኝ። ስለዚህ መጨረሻ ላይ የምንሄደው ይሄ ነገር ለገንዘብ ብቻ የተሰራ ፕሮግራም ነው ወይ ብለን ስንጠይቅ ሜቢ ሊሆን ይችላል ወደሚለው አመዝናለሁ። አሁን ሊሆን ይችላል ወደሚለው አንደኛ ማመዝንበት ምክንያት ምንድን ነው? ወራት በፊት እሸቱ ራሱም ቪዲዮ ሰርቶበታል። በተለይ ቪዲዮቹን ዳውንሎድ እያደረጉ ቲክቶክ ላይ እየለጠፉበት በቃ ገንዘብ እያገኘሁ አይደለም፣ ብዙዎች ቪዲዮዎችን እኔ ስንት ወጪ አድርጌ የምሰራቸውን ቪዲዮዎች ይወስዱብኛልና በዛ ምክንያት ብዙ ገንዘብ እያጣሁ ነው። እሱ ዩቲዩብ ላይ እንዲታይ ነው የሚፈልገው፣ ቲክቶክ ላይ አይከፈለውም፣ ፌስቡክ ላይ ቢለጥፈውም አይከፈለውም። ስለዚህ ያንን እያደረጉ ብዙ ገንዘብ እንዳጣ እያደረጉኝ ነው እና እባካችሁ ብሎ ያው የቻለውን እያደረገ እንደነበረ በቪዲዮ አሳውቀዋል። ከዛ በኋላ ያሬድ ሹመቴ አንድ የለጠፈው ጽሁፍ ነበረ። ያ ጽሁፍ ላይ ምን ይላል? ወንድማችን ኮሜዲያን እሸቱ መለሰ የባለቤቱን መውለድ እሱም የሁለተኛ ልጅ አባት መሆኑን በማስመልከት የለቀቀውን ቪዲዮ ስመለከት በእርሱ ስኬት ተደስቼ አያይዞ በለቀቀው የአንድ አባት በልጃቸው መታመም ምክንያት የደረሰባቸው ጭንቀት አሳስቦኝ እርዳታ ያገኙ ዘንድ ቪዲዮውን ለእናንተ አጋርቼ ነበር ይላል ያሬድ ሹመቴ። እዚህ ፌስቡክ ገጹ ላይ ለጥፎት ነበር ያንን ቪዲዮ። ሆኖም አሁን ከነጋ በደረሰኝ መልእክት ሪፖርት ተደርጎ የቪዲዮ ቅጂ መብት ጥሰት መፈጸሜ ስለተገለጸልኝ ቪዲዮውን ከገጼ ለመሰረዝ ተገድጃለሁ ይላል እና በልጥፉ ላይና በውስጥ መስመር ልጃቸው ስለታመመባቸው አባት የላካችሁትን ልገሳ ወይም ስክሪንሻት ላጋራችሁኝ ይሁን መለገሳ ሳታሳውቁ አስተዋጽኦ ላበረከታችሁ ደጋግ ኢትዮጵያውያን በሙሉ ልባዊ ምስጋናዬን እያቀረብኩ ከዚህ በኋላ ከወንድማችን ኮሜዲያን እሸቱ መለሰ ድርጅት የሚመጡ ተመሳሳይ ይዘቶች እንደማላጋራ ቃል እገባለሁ። በቀና መልኩ አስቤ ለፈጸምኩት ስህተትና የቅጂ መብት ጥሰት ወንድሜን ከልብ ይቅርታ ጠይቃለሁ ብሎ ያጋራው ጽሁፍ ነበር። ይህን ጽሁፍ ያያችሁ ካላችሁ እንግዲህ በደንብ አድርጌ እንትን ለማለት አሁን ፌስቡክ ላይ የተለያዩ ቪዲዮዎችን ይለጥፋሉ። አሁን በተለይ ደግሞ እንደ ያሬድ ሹመቴ ብዙ ጽሁፍ የሚጽፉ ተሰሚነት ያላቸው የሚያስተባብሩ ሰዎች ማለት ነው። ሙሉ ስራቸው ያ አይደለም፣ ግን ይሄንን በበጎ አድራጎት መልክ ይፈጽማሉ። ታዲያ የእሸቱን ቪዲዮ ሲለጥፍ የእሸቱ ቲም ይሄ ቪዲዮ የኛ ነው እሱ መብት የለውም ይሄን መለጠፍ ብለው ለፌስቡክ እንትናሉ ከሰሱት። ከዛ ፌስቡክ ደግሞ ያንን ቪዲዮ አወረደበት። በዛ ምክንያት እንግዲህ ያው እንትኑ ላይ ያሬድ ሹመቴ ገጹ ላይ ማለት ነው የፌስቡክ ገጹ ላይ ራሱን የቻለ ተጽዕኖ ሊኖረው ይችላል፣ እስከ ማዘጋት ድረስ ሊያደርግ ይችላል። ሜቢ ይሄ መጀመሪያው ከሆነ በዛ መልክ ታልፎም ሊሆን ይችላል። ስለዚህ አሁን እሱ እዚህ ጋር በውስጥ ማለት በግልጽ ያልጠየቃቸው ጥያቄዎች አሉ። አንደኛው ያሬድ ሹመቴ መሆኑ ከታወቀ ማለት ነው በስልክ ተደውሎ ያሬድ ሹመቴ ይህን ቪዲዮ ባክህን አንሳ፣ እኛ እይታችን እየቀነሰብን ነው፣ ስለዚህ ከፈለክ 1 ደቂቃ ያህል መለጠፍ ትችላለህ፣ ሌላውን ደግሞ ወደ እናንተ ወደ ዩቲዩብ ገብታችሁ ይውላቸው ማለት ትችላለህ፣ በዛ መልክ ብታደርግልን ደስ ይለናል ቢሉት በእርግጠኝነት ያንን ያደርግ ነበረ። ያንን ሳይሆን ያደረጉት ልክ ቪዲዮቸው እንደሰረቀባቸው አድርገው የዶንኪ ቲዩብ ቲም ቀጥታ ክስ ነው ያቀረቡበት። በዛም ክስ ቪዲዮ እንዲወርድ ተደርጎ እሱ ስትራይክ ወይ የሆነ መቀጫ ከፌስቡክ ተቀብሏል ማለት ነው። እና በዛ ምክንያት ከዚህ በኋላ ማንኛውም አይነት ከዶንኪ ቲዩብ የሚመጡ እንትኖችን አላደርግም ሲል ይታያል። አሁን ከዚህ የወሰድኩት ነገር ምንድን ነው መሰላችሁ? አው ገንዘብ እያጡ ነው እነሸቱ። ነገር ግን ኢቭን እንደ ያሬድ ሹመቴ ዶንኪ ቲዩብ ላይ በአካልም ተገኝቶ በ24 ሰዓት ወይ ደግሞ በሙሉ ቻሌንጅ ለቤተ ክርስቲያን ለተለያዩ በጎ አድራጎት ድርጅቶች ጊዜውን የሰጠን ሰው ሳይቀር ነው እንግዲህ አታክ የሚያደርጉት። ማለት የገንዘብ ጉዳይ በጣም አሳሳቢ ሆኖባቸዋል ማለት ነው ይሄ ከቪዲዮ ጋር በተያያዘ። ስለዚህ በአሁኑ ሰዓት የድንቅ ልጆች ፕሮግራምን መልሶ ያመጡበት ምክንያት ከዛ ጋር የተያያዘ ሊሆን ይችላል ወይ ብዬም ጥያቄ ያለኝ። ማለት አዎ የተለያዩ ፕሮግራሞች ይሰራል እሸቱ፣ ይታይለታል። ግን እሱ ከለመደው እይታ
ያነሰ እይታ የሚያገኙ ናቸው። ለምሳሌ ከ500,000 በላይ እስከ 1 ሚሊዮን እይታ ከለመደ ለዶንኪ ቲዩብ 100,000 ሰው ሲያየው በጣም ትንሽ ነው። ምክንያቱም የሚያስተዳድሩት ትልቅ ነው፣ ትልቅ ህንፃ ላይ ነው ቢሮቸው ያለው፣ ብዙ ሰራተኞች ናቸው በዶንኪ ቲዩብ ውስጥ ያሉት። ስለዚህ ገቢያቸው ጥሩ መሆን አለበት። ያንን ብራንዱን እየሰራ እንዲቀጥል ሰራተኞች እየተከፈላቸው እንዲቀጥሉ ለማድረግ ያ መደረግ ስላለበት ማለት ነው። እና አሁን የተመለሰበት ምክንያት ድንቅ ልጆች በዛ ምክንያት ነው ወይ? እሺ ከተመለሰስ በኋላ እንደዚህ አይነት አነጋጋሪ የሆነ ይህን ፕሮግራም ሲሰራ ምንም አይነት ትምህርት የማይሰጥ የህፃን ልጅ የአልኮል ሱሰኝነት ወይ የመጠጥ ሱሰኝነትን ብቻ የሚያሳይ ቪዲዮ ከተሰራ በኋላ እስከ መጨረሻዋ ሰዓት ድረስ አይተውት አይ ትክክል ነው በቃ ይሄ ለመታየት ለሚዲያ ወጥቶ ለብዙሃኑ ለመቅረብ ለ3 ሚሊዮን ተከታዮቻችን ለማቅረብ በጣም ብቁ ነው ብለው እስኪያስቡ ድረስ ያደረሳቸው ነገር ምንድን ነው ብለን እንድንጠይቅ ያደርገናል። ማለት አንዳንድ ጊዜ ስም ይበልጣል ከምንም በላይ ማለት ነው። አዎ ይገባኛል። ሁላችንም ዩቲዩብ ላይም በለው የትኛውም ፕላትፎርም ላይም በለው ወይ ደግሞ የመንግስት መስሪያ ቤት ውስጥ ቢሮ ውስጥም ሆነ ጊዜያችንን የምንሰጠው ገንዘብ መልሰን ለማግኘት እንደሆነ ይሄ ግልጽ ነው። ገንዘብ ግን ስናገኝ በምን አይነት መንገድ እኛ ምናምንለትን ዓላማ ጥለን ነው ወይ ገንዘብ እየተቀበለን ምንሄደው? አሁን እሸቱም ህፃን ልጅ አለው የ5 ዓመት ህፃን ልጁ ወይ ደግሞ አሁን በአሁኑ ሰዓት ያለው ህፃን ልጅ አይደለምና አረቄ አይደለምና ጠላ አይደለምና ቡና ነው ሶሻል ሚዲያ ወይ ደግሞ ስልክ ፊት ለፊቱ ሞግዚቱ እንድታወራ አይፈቅድላትም አይደለምና በዚህ ደረጃ። ስለዚህ የራስህ ልጅ ሊያደርገው የማይችለውን ነገር የምታረግ ህፃን ልጅ ስታይ የኔ ልጅ ብለህ እንዴት ነው ያልተሰማ? እኔ አሁን የኔ ልጅ ብዬ ነው የተሰማኝ። ማለት በጣም ነው የደነገጥኩት። እና ወላጆችም ደግሞ እንዴ በዚህ ደረጃ ልቅ መሆን አለ ወይ? በዚህ ደረጃ እንደው ልጅን አለመንከባከብ አለ ወይ የሚል ጥያቄ ነው። ያ እንዴት ልብህ ሊገባ አልቻለም? እሸቱ ማለት ብዙ ስራ ከመስራቱ አንጻር ቤኔፊት ኦፍ ዳውት ወይ ደግሞ ይሄ ከጠርጥረ ነው አይ ብዙ ስራ የሰራ ነው ብለን የጥርጣሬ ጥቅም እንኳን ለመስጠት ለእሸቱ የሚዳርግ ነገር አይደለም ይሄ ቪዲዮ። በቃ 21ዱም ደቂቃ ከዛ ውስጥ ስለ ጦርነት የተወራው እንዳልኳችሁ በልጅቷ በአንደበቷ የወጣው 10 ሰከንድ 20 ሰከንድ የሚሞላ ንግግር አይደለም። ከዛ ውጭ ያለው ግን ቧልት ነው። ከዛ ውጭ ያለው ግን ዝም ብሎ ሁካታን ነው፣ ጭብጨባ ነው፣ የህፃን ልጅ የመጠጥ ሱስ ላይ ያተኮረ ቀልድና ወሬ ነው። ደንግጫለሁ። አንዳንዶች ቪዲዮ እንዲያጠፋ ጠይቀውታል። በዩቲዩብ ደረጃ ሊያስጠይቅ የሚችል ጉዳይ ነው እና እባክህን ማለት ለስምህ የምትጨነቅ ከሆነ የሰራኋቸው ነገሮች በቂ ናቸው፣ ለኔኮ በዚች ልጅ ወይ ደግሞ ይችን ልጅ አሳጥቼ የማገኘው ገንዘብ ቢቀርብኝ ይሻላል የምትል ከሆነ ያንን አድርግ። እንደዚሁም ደግሞ እዛው ቪዲዮ ላይ የዶንኪ ኪድስን ያስተዋውቃል። ዶንኪ ኪድስ የሚሰብከው ወይ ደግሞ የሚናገረው የቆመለት ዓላማ ከዛ በተቃራኒ ነው እቺ ልጅ የምታደርገው ነገር። ኢቭን በምክር ደረጃ ያንን ስሰጣት አይታይም። እና ስለዚህ አንተ ከቆምክለት ዓላማ ተቃራኒ የሆነ ነገር ነው እየሰራህ ያለኸው። ሁለት ምላስ ነው የሆንከው እሸቱና እባክህ ይሄንን ነገር መልሰህ ይኸው ብለው የጠየቋሉ። የኔም ጥያቄ ነው። ያንን ያደርጋል ብዬ ተስፋ አደርጋለሁ። ወይ ደግሞ ቀጣይ ክፍል አለው ወይ? እዛ ላይ እንግዲህ አይናገርም። ይሄ ነገር 1 ሚሊዮን ሰው ካየው አንቺ 50,000 ብር እንሰጥሻለን፣ አንቺም መጠጥ መውሰድሽን ታቆሚያለሽ የሚል ነገርም ይናገራል። እና ያም አይደለም፣ ያ አይደለም መፍትሄው። በገንዘብ ድለላ አይደለም ይችን ልጅ ጠላ መጠጣት ወይ ቡና መጠጣት እንድታቆም ይደረገው። መደረግ ያለበት በትክክለኛው መንገድ ነው። ለልጅቷ የህፃናት ስነ ልቦና የሚሰጡ አካላት አሉ፣ ለነሱ እንድትሰጥ ይደረጋል። ቤተሰብም እንግዲህ ይሄን ሱሷን በዚህ የመጠጥ ሱሰኛ የቡና ሱሰኛ እንድትሆን ያደረገው ቤተሰቦቿ ናቸው። ስለዚህ ቤተሰቦቿ ተጠያቂ ናቸው። ያንን መጠየቅ ደግሞ መልሶ በሚዲያ ደረጃ ዶንኪ ቲዩብ ተጠያቂ እንዲሆን ምክንያት መሆን የለበትም። እሸቱ በተቻለው መጠን የዚችን ልጅ ህይወት መታደግ አለበት። በዚህ አካሄድ የሆነ ታማሚ የልብ ታማሚ የደም ግፊት ታማሚ ህፃን ልጅ ነው የምትሆነው፣ የስኳር ታማሚ ህፃን ልጅ ነው የምትሆነው። በዚህ ደረጃ በአልኮሆል መቀበል የማይችለው ሰውነቷ ሊቋቋመው የማይችለው አይነት አልኮሆል እና ካፊን እየወሰደች የምታድግ ልጅ በጥቂት ጊዜ ውስጥ ነው ህይወቷን ልታጣ የምችለው።
እና እንግዲህ እንደዚህ አይነትም ህፃናት ካላችሁ እባካችሁ ተብሎ አስተማሪ ፕሮግራም እንዲሆን አድርገው። ይሄ ጠፍቶ በዚህ ላይ ሌላ ፕሮግራም መስራት ይቻላል እና እንደነገርኳችሁ እንደ አንድ አባት፣ እንደ አንድ ልጆቹ እንደሚወድ አባት፣ እንደ አንድ የእሸቱን ፕሮግራም የህፃናት ፕሮግራሞቹን ከልጆቹ ጋር ሆኖ እንደሚዝናናበት እንደሚደሰትበት አባት እይታዬን ነው ያካፈልኳችሁ። እናንተም ደግሞ የራሳችሁን እይታ እንድታሳዩኝ ጠይቃለሁ። ሆፕፉሊ ከሌሎችም ዘንድ የተነሳ ጥያቄዎች አሉ እሸቱ ላይ እና ሆፕፉሊ እነዛን ጥያቄዎች አይቶ እሸቱ ደጋግሞ ይሄን ቪዲዮ አይቶ የሆነ ነገር ያሳውቀናል ብለን ተስፋ እናደርጋለን። ለኤልዳና መልካሙን እንመኛለን። ህፃን ልጅ በዚህ መልክ ህይወቱ መበላሸት የለበትም። እባካችሁ የኤልዳና ቤተሰቦች ደግሞ እያዳመጣችሁ ከሆናችሁ ግድ የላችሁም። ይሄ አስቂኝና የሆነ ቧልት ጉዳይ አይደለም፣ የጤና ጉዳይ ነው። የልጅቷ የምትወዷት ልጅ ከሆነች የልጃችሁ ጉዳይ ነው። ብራይት እንደሆነች ታስታውቃለች። ንግግሮቿ ይጣፍጣሉ። ጎበዝ ነች። ትምህርት ደግሞ ከተቀበለች ከዚህ በላይ በጣም አነጋጋሪ የሆነ ሰው ልትሆን እንደምችል ይገባናል። ነገር ግን ያ ሊሆን የሚችለው ግን ጤናዋ ከተጠበቀ፣ የአእምሮ ጤናዋ፣ የአካላዊ ጤናዋ ከተጠበቀ ነው። ያን እያደረገች ነው ብለን አናምንም። ጠላ እየጠጣች ቡና እየጠጣች ጤናማ ህፃን ልጅ ሆና ልታደግ አትችልም። ገና 5 ዓመቷ ነው። ገና ብዙ ነገር ነው ከፊቷ የሚጠብቃትና እባካችሁ ጠብቋት፣ ተንከባከቧት። ይሄ የምትጠጣውን ቡና ይሁን ጠላ ይሁን አረቄ ሙሉ ለሙሉ እንዳትነካ አድርጓት። ያንን ለማለት እወዳለሁ። እንግዲህ የእናንተንም አስተያየትና የእናንተንም እይታ ኮሜንት ሴክሽን ላይ እንድታስቀምጡልንና እንድትነግሩን በማለት ይህንን እንግዲህ ፕሮግራሜን እዘጋለሁ ማለት ነው። እስካሁኑ ሰዓት ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም ደግመን እስከምንገናኝ መልካም ጊዜ ይሆንላችሁ።